በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን እግዚአብሔር በሰማይ በመላእክት በምድር በልጅ ከአዳም ዘንድ እንዲሁም በፍጥረታት ሁሉ የተመሰገነ ይሁንና ክቡር አባታችን መላከ ብርሃናት ናሁሰናይ ነጋ የመሪ ምስራቀ ፀሐይ ቅድስት ሥላሴ ቤተክርስቲያን ዋና አስተዳዳሪ፣ ሊቃውንተ ቤተክርስቲያን፣ ካህናት፣ ዲያቆናት በየማዕረጋችሁ፣ ምዕመናን ወመናት፣ አይሩግ ሕፃናት ሁላችሁም በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አሜን። አምላካችን የልዑል እግዚአብሔር ስሙ በድጋሚ የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ ሁለተኛው ሳምንት ላይ ደርሰናል። ይህ ማለት ቀኑ ራሱ እንዴት እንደሚሮጥ ለሁላችንም የሚገርም ይመስለኛል። በተለመደው በተጻፈው አስተምሮ የዛሬው ቀን ምኩራብ በመባል ይታወቃል። ይህን ትምህርት ግን በንጽጽር ለመረዳት የዛሬ 1000 ዓመት የነበረ ሊቅ እጅግ በሚገርም ሁኔታ የጻፈውን ጽሑፍ የተጻፈበት ቋንቋ ሁላችንም ወደምንሰማው እየተረጎምኩ እንማማራለን። በምድር ያለች በሉ ሁላችሁም አንድ ጊዜ እችን ሳትይዙ መሄድ አይፈቀድም። እሺ። በምድር ያለች የእግዚአብሔር ገነት። በምን ያለች? የማን ገነት? በዚህ ርዕስ እንማማራለን። ይህን ኃይለ ቃል የምናገኘው ቅዱስ ሳዊሮስ ዘስሙናይን የሚባል ታላቅ የቤተክርስቲያን ሊቅ በጻፈው በሶስተኛ ድርሳኑ ሲሆን መጽሐፉ የተጻፈ በ9ኛውና በ10ኛው መቶ ክፍለ ዘመን መካከል ነው። ኢትዮጵያ ውስጥ ደግሞ ለመጀመሪያ ጊዜ ከግዕዝ ወደ አማርኛ የተተረጎመው 2017 ነው። ከ1000 ዓመት በላይ ቆይቷል። እንዳልኳችሁ ግን ኢትዮጵያ ውስጥ በተለያዩ ገዳማት የጥንት መጻሕፍት በብዛት አሉ። ነገር ግን እስካሁን ድረስ እንኳን ለእናንተ ለእኛም ተደራሽ ያልሆኑ የረቀቀ ምስጢር ያለባቸው በጣም ብዙ መጻሕፍት አሉ። ይህ ሊቅ ግብፃዊ ሊቅ ነው፣ ጳጳስ። መጻሕፍትን በመተርጎም ከሚታወቁት መካከል አንዱ። የትምህርት ርዕስ እንዳትረሱ ምኩራብ ነው ብያለሁ። ምኩራብ ማለት በግልጽ ለመረዳትና ለማስረዳት በብሉይ ኪዳን ዋናው የእግዚአብሔር መገልገያ የሚባለው ሰሎሞን የሰራው ቤተ መቅደስ ነው። ከዚያ በፊት ደብተራ ኦሪት አለች። ከዚያ ደግሞ እንደገና ሰሎሞን የሰራው ቤተ መቅደስ ነው። ሰሎሞን የሰራው ቤተ መቅደስ ምኩራብ ተብሎ ይጠራል። ነገር ግን ሰሎሞን እንደሰራው ቤተ መቅደስ ሳይሆን አነስ ያሉ አይሁድ በሚገኙባቸው አካባቢዎች ሁሉ የሚሰሩ ደግሞ ምኩራቦች አሉ። ነገር ግን ምኩራብን ቤተ መቅደሱ ላይ ይጠራዋል፣ ቤተ መቅደሱንም ምኩራብ ብሎ ይጠራዋል። ስለዚህ ኢየሱስ ክርስቶስ በብሉይ ኪዳን ሰንበት ተብላ በምትታወቀው ቀን ወይም በቅዳሜ ቀን ወደ አይሁድ ምኩራብ ገብቶ ያስተማረውን ትምህርት ቤተ ክርስቲያን የምትገልጽበት የምታስተምርበት ቀን ነው። ወደ ምኩራቡ ሲገባ እዛ አካባቢ የነበሩት ሰዎች በዚህ ስያሜ ምኩራብ ለተባለው ወይም ደግሞ ቤተ መቅደስ ለሚባለው ከፍ ሲል ግን የመጨረሻው የእግዚአብሔር ቤት በሚባለው ውስጥ ዓለማዊ ሥራ ሲሰሩበት
ሲሸጡበት ሲገዙበት የገበያ ቦታ አድርገውት አገኙ። ከዛ በኋላ ገስጿቸዋል። በዚያ ውስጥ ይሸጡ ይለውጡ የነበሩ ሰዎች ነበሩ። የነሱን መቀመጫቸውን ወንበራቸውን ገልብጦ ጥሎታል። እዛ ውስጥ ይሸጡ የነበሩትን ነገሮች ሁሉ በጅራፍ እየገረፈ እንዲወጡ አድርጓቸዋል። ከዛ ላይ የተናገረው ቃል አለ፣ እንመጣበታለን። ስለዚህ ቅዱስ ሳዊሮስ እንዲህ ይላል፣ ወቤተ ክርስቲያን እሰ በአምሳለ ሃይመት፣ ቤተ ክርስቲያን በድንኳን ማለትም በሙሴ ድንኳን ትመሰላለች። ወሶበ ይበው ውስቴታ ዘተጠምቀ በውስቴታ ይበልመና፣ በዚያች በሙሴ ድንኳን ውስጥ መና ከሰማይ እየወረደ እስራኤላውያን ይመገቡ ነበር። አሁን ደግሞ በሙሴ ድንኳን ወደ ተመሰለችው ወደ ቅድስት ቤተክርስቲያን ገብቶ የተጠመቀ ሰው በውስጧ መናን ይበላል። ዘውእቱ ህብስተ ሕይወት ዘወረደ እምሰማይ፣ ይኸውም ከሰማይ የወረደ የሕይወት እንጀራ ነው። ሥጋሁ ለክርስቶስ፣ ከሰማይ የወረደ የሕይወት እንጀራ የተባለ የኢየሱስ ክርስቶስ ቅዱስ ሥጋው ነው። የኃይሉ ቦቱ እስከ ለዓለም፣ ይህን ሥጋ የበላ ለዘላለሙ ሕያው ሆኖ ይኖራል። ወበከመ ኮኑ ደቂቀ እስራኤል በውስተ ሃይመት በገዳም ይበልዑ መና፣ የእስራኤል ልጆች በድንኳኑ ውስጥ በበረሃ መናን ይበሉ ነበር። በረሃ ነው። ያን ጊዜ የሙሴ ድንኳን የተተከለችበት ቦታ በረሃ ነው። ልብ በሉ፣ ገዳም ነው። ገዳም ማለት በረሃ፣ ሰው የሌለበት ማለት ነው። ገዳም ከዓለም የራቀ ነው። የቤተ ክርስቲያን ሥራ ከዓለም የራቀ ነው። በገነት ውስጥ ሥጋዊ ሥራ አይሰራም። በቤተ ክርስቲያን ውስጥም ሥጋዊ ሥራ አይሰራም። ነገር ግን በምድረ በዳ በተተከለችው ድንኳን ውስጥ የእስራኤል ልጆች መናን ይበሉ ነበር። የእስራኤል ልጆች በዚያች ድንኳን ውስጥ በገዳም መናን ይበሉ እንደነበረ ወዘተጠምቀ በውስተ ቤተ ክርስቲያን ይበል መና፣ በቤተ ክርስቲያን ውስጥም ይሰጥ ማየ ወደመ፣ በቤተ ክርስቲያን ውስጥም አምኖ የተጠመቀ ሰው ውሃንና ደምን ይጠጣል። ዘውዝ እምገቡሁ ለክርስቶስ፣ ይኸውም ከኢየሱስ ክርስቶስ ከቀኝ ጎኑ የፈሰሰው ነው። ጌታችን ኢየሱስ ክርስቶስ በቀራንዮ አደባባይ በዕፀ መስቀል ላይ በተሰቀለበት ጊዜ ጎኑን በጦር ሲወጉት ከተወጋ ጎኑ ላይ ንጹሕ ውሃና ትኩስ ደም ፈሰሰ። ዮሐንስ ወንጌል ምዕራፍ 19 ቁጥር 34። በንጹሕ ውሃ እንጠመቅበታለን። ተጠምቀን የቅድስት ሥላሴ ልጆች እንሆናለን። ትኩሱን ደም እንጠጣዋለን። ያን ትኩስ ደም ጠጥተን ለዘላለም ሕያው ሆነን እንኖራለን። ሁላችሁንም ለዚህ ያብቃል። ሶበረገ ዝዎ ይበዕፀ መስቀል፣ ያ ትኩስ ደም ንጹሕ መቼ ፈሰሰ? ጌታችን ኢየሱስ ክርስቶስን በመስቀል ላይ በሰቀሉት ጊዜ። ወበከመ ኮኑ ደቂቀ እስራኤል ይሰትዩ ማይ ዘውዘ ሎሙ እንኮኩ፣ የእስራኤል ልጆች ከዓለቱ ላይ በበትረ ሙሴ በሙሴ በትር የፈለቀላቸውን ውሃ ይጠጡ
እንደነበረ ሙሴ በያዘው ብትር ወይም በትር አለቱን ሲመታው ከአለቱ ላይ ውሃ ይመነጭ ነበር። 40 ዘመን ያን ውሃ ሲጠጡ ነው እነሱ ያን ቦታ ከለቀቁ በኋላ ከዚያ አለት ላይ ሲፈልቅ የነበረው ውሃ የለም፣ አልተገኘም። ልብ ብላችሁ ስሙ። በደንብ አድርጎ የተረጎመው ሊቁ ይህን ትርጓሜ እስመ ክርስቶስ ነቃሉ ፋቄ ወብነ እቅፍት ውእቱ ወይም እስመ ክርስቶስ ውእቱ ነቃሉ ፋቄ ወብነ እቅፍት ኢየሱስ ክርስቶስ ላላመኑበት የማሰናከያ ድንጋይና እንቅፋት ነው። ላመኑበት ደግሞ እንዴት እንደሆነ ይገልጸዋል። እንቅፋት ሲባል እኛ በዚህ ዓለም ለሆነ ሰው እንቅፋት እንደምንሆነው አይደለም። ወይም ያላስተዋልነው ድንጋይ እግራችን መርቶን እንደምንወድቀው አይደለም። ላላመኑበት ነው እንቅፋት የተባለው። በማቴዎስ ወንጌል ምዕራፍ 11 ላይ በእኔ ያልተሰነካከለ መጥምቁ ዮሐንስ ንዑድ ነው ክቡር ነው ብሎ አይሁድ ስላላመኑበት ለአይሁድ እንቅፋታቸው ሆኗል። ተሰናክሎበታል ስላላመኑበት። ይሄን ያዘው እስመ ኢሳይያስ ሰመዮ እብነ እቅፍት ኢሳይያስ እብነ እቅፍት የማሰናከያ ድንጋይ ብሎታል። ትንቢተ ኢሳይያስ ምዕራፍ 28 ቁጥር 16፣ አንደኛ ጴጥሮስ ምዕራፍ 2 ቁጥር 7 ወይቤ እስመ ዘየአምር ቦቱ ይታፈር፣ ነገር ግን ደግሞ ያመነበት አያፍርም። በማን? በዚያ ድንጋይ በተባለው ወበከመ ሰመዮ ዳዊት በመዝሙር ዘምኤት 17 እብን እንተመነነው ወነደቅት ወኮነ ውስተ ሰማይ ዘንድ። በዚህኛው ንባብ ቅዱስ ዳዊትም በመዝሙር 117 ቁጥር 22 ላይ አናጢዎች የናቁት ድንጋይ የማዕዘን ራስ ሆነ። አናጢዎች የተባሉ በጊዜው የሰውን ልቦና በትምህርት እንቀርጻለን፣ እናስተካክላለን፣ እናንጻለን ሲሉ የነበሩ ነገር ግን ፍጹም ደንቆሮች የሆኑ ጸሐፍት ፈሪሳውያን ናቸው። እነሱ የናቁት ድንጋይ ግን ምን ሆነ? የማዕዘን ራስ ማለት ንጉሠ ነገሥት ሊቀ ካህናት በኩረ ምዕመናን ሆነ። ወከማሁ ዳንኤል ነቢይ ይቤ፣ ነቢዩ ዳንኤልም እንዲህ አለ። ምን አለ? እብን ዘተበትከ እምደብር ዘይበለ እደ ሰብ። ትንቢተ ዳንኤል ምዕራፍ 2 ቁጥር 34 እጅ ሳይፈነቅለው ከረጅም ተራራ የወረደ ድንጋይ እጅ አልፈነቀለው። ዝብሂል ከመ ክርስቶስ ተወልደ እምድንግል ዘይንበለ ዘራስ። እጅ ሳይፈነቅለው ከረጅም ተራራ የወረደ ድንጋይ ማለት ክርስቶስ ከድንግል ማርያም ያለ ዘራ ብሲ ተወለደ ማለት ነው። ትርጉሙ ይሄ ነው። ወኮነ ደብረ አብዬ፣ ያ ድንጋይ ታላቅ ተራራ ሆነ ማለት የተወሰነ የነበረው የሰው አካል እግዚአብሔር ቃል ሲዋሃደው ልዑል አምላክ ታላቅ አምላክ ሆነ። ወመላ ኩሎ ምድረ፣ ምድር ሁሉ መላ ማለት በሶስት ክንድ ከስንዘር ብቻ ተወስኖ የሚኖረው የሰው ስጋ አሁን ግን ቦታ የማይወስነው በሰማይም በምድር ምሉ የሆነው እግዚአብሔር ቃል ሲዋሃደው ስጋም በተዋሕዶ ቃል ወይም ቃል ሲዋሃደው በዓለም ምሉ ሆኖ ዓለምን የሚገዛ ሆነ። ወቀጥቀጠ ሁሎ መናስክታተ፣ እንዲህም አድርጎ ጣዖታትን ሁሉ ስብርብር አድርጎ አጠፋ።
ወቤተ ክርስቲያን እሰት መስል ሃይመተ ወገዳመ ቤተ ክርስቲያን ግን ሃይመተ የሙሴን ድንኳን ወገዳመ ገዳምን በረሃን ትመስላለች። ዘበአማን ይእቲ በእውነትም ናት የማትጠረጠር ናት። ከሃይመ ትመስል ገነተ ዳግመኛ ገነትን ትመስላለች። ማን? በምድር ያለችው የእግዚአብሔር ገነት። እንዴት? እስመ ገነት ውስቴታ ይውህዙ አርባዕቱ አፍላጋት ወያረዊው ጽማ ምድር ኩልንተሃ። ገነት ከውስጧ አራቱ ወንዞች ይመነጫሉ፣ ይፈልቃሉ። ወያረዊው ጽማ ምድር ኩልንተሃ የተጠማችውን የምድር ሁለንተናዋን አጠጥተው ያረካሉ ማለት ያቺ ተጠምታ የነበረችው ምድር አራቱ ወንዞች ሲያጠጧት ረክታ ትለመልማለች፣ ታብባለች፣ ታፈራለች። ወከማሁ ቤተ ክርስቲያን ውስቴታ አርባዕቱ አፍላጋተ ሕይወት ይውህዙ ወያረዊው ጽማ ሰብእ እለ ጽሙዓን ቃለ እግዚአብሔር እለ ያፈቅርዎ። እንደዚሁም ሁሉ ቅድስት ቤተ ክርስቲያን ከውስጧ አራቱ የሕይወት ወንዞች ይመነጫሉ። መንጭተው የተጠማውን ሰው ሁሉ አጠጥተው ያረካሉ። እለ ጽሙዓን ቃለ እግዚአብሔር እነዚህም ከእግዚአብሔር ቃል የተጠሙ የእግዚአብሔርን ቃል ያጡ እለ ያፈቅርዎ ለእግዚአብሔር ነገር ግን እግዚአብሔርን የሚወዱት ልብላችሁ እንደውም ቅዱስ ያሬድ ይህን እንዲሉ ይተረጉመዋል። ወኃይስተ ወንጌል የአውዳ ለቤተ ክርስቲያን የወንጌል ወንዝ ወይም ወንዞች ቤተ ክርስቲያንን ይከቧታል። እምአርባዕቱ አፍላጋት እንተ ትሰቀይ ትምህርተ ለእለ ጽባሁ በየጧቱ በየዕለቱ ከነዚያ ከአራቱ ወንዞች ትምህርተ ወንጌልን ትጠጣለች። ውሃ የተመሰለውን የወንጌልን ትምህርት ትጠጣለች። ውሃ የጠጣ ተክል ደግሞ እንደምታውቁት ከዓመት እስከ ዓመት ለምለም ነው። ጠሉ ልምላሜው በጣም ልዩ። ብዙ ጊዜ አይጠወልግም፣ አይደርቅም። ሁል ጊዜ ውሃ የሚያገኝ ከሆነ ማቴዎስ ልደቶ ከማቴዎስ ልደቱን ማቴዎስ በልደቱ ስለጀመረ ወማርቆስ መንከራቶ ከማርቆስ ታምራቱን ምዕራፍ 1 ላይ ብቻ አራቱን ታምራት በተከታታይ ስለጻፈ ወሉቃስ ዜናዊ ተሰሚዮ ላይ ከሉቃስ ደግሞ ብስራቱን ማለት ቅዱስ ገብርኤል ድንግል ማርያምን እንዴት እንዳበሰራት በዝርዝር የጻፈ ሉቃስ ስለሆነ ተሰሚዮ ላይ ማለት ክርስቶስን በላም መስሎ የጻፈው ሉቃስ ስለሆነ ወዮሐንስ በጋ ከዮሐንስ ደግሞ በግ ማለት ነዋ በግው ለእግዚአብሔር ዘያት ኃጢአት ዓለም የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ እነሆ ብሎ የጻፈ ዮሐንስ ስለሆነ ወዘንተ ሰሚዓ ትገብር በዓለ መፍጋ ቅድስት ቤተክርስቲያን ይህን ሰምታ ከማቴዎስ ልደቱን ከማርቆስ ታምራቱን ከሉቃስ በላም መመሰሉን እና ብስራቱን ከዮሐንስ በግ ተብሎ መጠራቱን ሰምታ በዚህም የደስታን በዓል ታደርጋለች። ስለዚህ አራቱ ወንዞች ከገነት ይመነጫሉ፣ ዓለምን ያጠጣሉ፣ የደረቀውን ዓለም ያለመልማሉ። ከልምላሜ ወደ ጽጌ ያደርሳሉ፣ ወደ አበባ፣ ከአበባም ወደ ፍሬ ያደርሳሉ። በገነት ከተመሰለችው ከቅድስት ቤተክርስቲያን ውስጥም ከዓመት እስከ ዓመት በሊቃውንት አንደበት፣ በካህናት አንደበት፣ በመተርጉማት አንደበት የሚመነጩት አራቱ ወንጌላት
የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል፣ የዮሐንስ ወንጌል እነዚህ ደግሞ ይህን ዓለም ሲያጠጡ ይኖራሉ። ውቅያኖስ ቢጎድል የቤተ ክርስቲያን ምስጢር አይጎድልም። እየሰማችሁ ነው? ውቅያኖስ ቢደርቅ የቤተ ክርስቲያን ምስጢር አይደርቅም። ከዓመት እስከ ዓመት የሚያስፈልገው ማንበብ፣ መተርጎም፣ መረዳት፣ ማዳመጥ፣ ማውጣት፣ ማውረድ ማለት ነው የሚያስፈልገው። በከመ ይቤ ዳዊት በመዝሙር ዘአርብዓ ወአሐዱ ቅዱስ ዳዊት በ41ኛው መዝሙር እንዲህ እንዳለ ምን አለ? ከመ ያፈቅር ኃየል ሀበ አንቂተ ማያት ከማሁ ታፈቅር ነፍሴ ሀበ እግዚአብሔር። በተለይ የዚህ አብይ ጾም ቀለም እንደ እውነት ያን ሁሉ ማግኘት ሲሰሙ አድሮ መንገድ ላይ የመናፍቃንን ቃል መሳት አያል እንደው ጊዜው የሚበዙን ያን የመሰለ ሰምቶ ጸሪያን ሰምቶ ብዙ ዘይሌቡን ሰምቶ አንተ ያሳሳል እኮ መብራት አያሳሳችሁ ፍታሪት እንደው አያሳሳም እስከ ነው አንተ አያሳሳም እግዚኦ ሰማይ ለበዘሪ ነው ጎሳ ልቤ አረ በድንግል ማርያም አምላክ ደስ ምጣላ ነው የተለየ እኮ ነው። እንደው ለእናንተ ዘወር ብዬ ልናገር እንጂ ምን ነው ይሄን ካወቀ እንዴት ተብሎና ተከባድ እኮ ነው። በስንት ድካም የተገኘ ትምህርት እንደ ይሄን እኮ አልፎ አጭ ያውቀው ሊቀጥበት ያውቀው እንደው ሙሉ መዝሙረ ዳዊት በአብይ ጾም ታውቃላችሁ። መዝሙር 3 መዝሙር 5 እንደው ሲጀምር ገና መዝሙር 62 ነው የሚጀምር። መዝሙር 62 መዝሙር 3 መዝሙር 4 መዝሙር 39 መዝሙር 40 መዝሙር 41 42 43 44 45 46 47 48 49 50 መዝሙር 117 ግን መዝሙር 117 አይደለም። እነዚህ እኮ በዜማ በግራና በቀኝ ምዕራፉ እየተጣለፈ ምሳሌም ይባላል። ቅዱስ ዳዊት ምን ነው ተረጎሙ? በከመ ይቤ ዳዊት ከመ ያፈቅር ኃየል ሀበ አንቂተ ማያት ዋልያ ወደ ውሃ ምንጭ እንደሚናፍቅ ከመ ያፈቅር ኃየል የዛሬዋ ይችላል አይደል? አምላክ አደም አይደል? ሀበ አንቂተ ማያት ነው። ሃሌሉያ ሃሌሉያ ከማሁ ታፈቅር ነፍሴ በእግዚአብሔር ጸማት ነፍሴ ሀበ አምላኬ ሕያው ማእዝየ እበጽሕ ወእሬ ገጾ ይሄዱ ቅዱስ ያሬድ ያንተ ቤተክርስቲያን እንዲመጫወቻ ትሁን። አይ ድምፅ ባላቸው ሊቃውንት ሲዘመር ብትሰሙት አይ እንዴት ያሳሳል። እና ቅዱስ ዳዊት ምን አለ? ዋልያ ወደ ውሃ ምንጭ እንደሚናፍቅ እኔም ወደ እግዚአብሔር እናፍቃለሁ። ነፍሴ ወደ እግዚአብሔር ትጠማለች፣ ትናፍቃለች። ይቀርባል ወይቤ ካይበ በመዝሙር ዘምኢት 10ቱ ወሰመንቱ ዳግመኛም በመዝሙር 118 እንዲህ ብሏል። ጡም ለጉሬ ነይቤ ከማሩቱ ከጥመን ይላፉ ቃል ለጉሮሮ ጣፋጭ ነው ከማርና ከስኳር ይልቅ ጣፈጠኝ ብሏል። ወውስተ ገነት ብዙ ዕፀው በገነት ብዙ እጽዋት አሉ። እነዚያ በገነት ያሉት እጽዋት እሾህ የለባቸውም። እየሰማችሁ ቅጠላቸው አይረግፍም፣ አበባቸው አይረግፍም፣ ቅጠላቸው አይጦልግም፣ አበባቸው አይረግፍም። ሁሉም ደግሞ ጣፋጭ ናቸው። ወበውስተ ቤተክርስቲያን ብዙ መጻሕፍት በቅድስት ቤተክርስቲያን ብዙ መጻሕፍት አሉ። በቅድስት ቤተክርስቲያን ውስጥ ያሉት መጻሕፍት ኑፋቄ የለባቸውም። በገነት ባሉት እጽዋት እሾህ እንደሌለባቸው መራራ እንደሌለባቸው በቅድስት ቤተክርስቲያን ውስጥ ያሉት መጻሕፍት እሾህ ኑፋቄ የለባቸውም፣ መራራ ቃል የለባቸውም፣ ጣፋጭ ናቸው። ሁሉም እንቱ ቃላት እግዚአብሔር ለያጸግቦሙ ለነፍሳት እነዚህም ነፍሳትን የሚያጠግቧቸው የእግዚአብሔር ቃላት ናቸው። ወያዩዎሙ አጥግበውም ሕያዋን አድርገው የሚያኖሯቸው በከመ
ከመይኔ ሙሴ በውስተ ኦሪት ሙሴ በዘዳግም ምዕራፍ 8 ቁጥር 3 ላይ እንዲህ እንዳለ ምን አለ? አኮ በብስት ክመ ዘይሃዩ ሰብ አላ በኩሉ ቃል ዘይወጽእ እምአፉ ለእግዚአብሔር። ሰው የሚኖረው በእንጀራ ብቻ አይደለም ከእግዚአብሔር አፍ በሚወጣ ቃል ጭምር ነው እንጂ አጠየቀ ከመ ቃለ እግዚአብሔር ህብስተ ሕይወት ውእቱ። በዚህም የእግዚአብሔር ቃል የሕይወት እንጀራ እንደሆነ አስረዳ። ምን እንደሆነ እየሰማችሁ ነው ምእመናን? ምን እንደሆነ የእግዚአብሔር ቃል ምንድን ነው? የሕይወት እንጀራ፣ የሕይወት መጠጥ፣ ስጋን ሳይሆን ነፍስን የሚያሰክር በስጋ መስከር ያዋርዳል፣ በነፍስ መስከር ያከብራል። ነቢያት በትንቢት የሰከሩ ናቸው። ሐዋርያት በስብከት የሰከሩ ናቸው። ሊቃውንት በትምህርት የሰከሩ ናቸው። በስጋዊ መጠጥ አይደለም። ወከማሁ ኢሳይያስ ነቢይ ካዕበ ሰምዖ ለቃለ እግዚአብሔር ህብስተ ወማየ። ነቢዩ ኢሳይያስም የእግዚአብሔርን ቃል እንጀራና ውሃ ብሎ ጠራው። ወይቤ ትንቢት በእንተ አይሁድ አላህ በዝንቱ መዋዕል ይቤ ሀሎ ይከውን በውእቱ መዋዕል ይከውን ረሃብ አቢይ። ትንቢተ አሞጽ ምዕራፍ 8 ቁጥር 11 በዚህ ወራት አይደለ በዚያ ወራት ረሃብና ጥም ይሆናል። ረሃብና ጥም የተባለ በዚህ ዓለም ያለውን እንጀራ አጥቶ መራብ አይደለም። በዚህ ዓለም ያለውን ውሃ አጥቶ መጠማት አይደለም። ታዲያ ምንድን ነው? የእግዚአብሔርን ቃል አጥቶ መራብ መጠማት ነው እንጂ እግዚአብሔር በእውነት በቃል እግዚአብሔር ከመጠማት ያድነን ይሰውረን። በጣም የመጨረሻው ረሃብ የእግዚአብሔርን ቃል ማጣት ነው። እናንተ ሁሉ በደጃችሁ ሁሉ በእጃችሁ እኮ ምን ቸገሯችሁ? ምን ቸገሮን? እግዚአብሔር ይመስገን። ቤተክርስቲያን አድረን ስንመጣ ለማስቀደስ ስንመጣ እኔው ሌላ ጥያ ስለምመጣ ማለት ነው በየመንገዱ ምን ሰማው እግዚአብሔር የተመሰገነ ይሁን እንጂ የእግዚአብሔር ቃል በየቦታው ቅዳሴ ነው። አዲስ አበባ ከተማ ብቻውን ባለው ያስተዳደር መዋቅር ከ250 በላይ አብያተ ክርስቲያናት አሉ። በዚህ ሁሉ ከምሽቱ 2 ሰዓት ጀምሮ እልፍ ካለ 3 ሰዓት ጀምሮ እስከ 11 ሰዓት ድረስ በሁለት በኩል እኮ ሊቃውንት በማህሌቱ ካህናትና ዲያቆናት በሰዓታቱ እንዲህ በጣም እኮ የሚደንቅ በእውነት ኧረ በጣም ይደንቃል። ምእመናን ኧረ ተው ኢትዮጵያን እናክብራት፣ ኧረ ተው እንጸልይላት። ቃለ እግዚአብሔር የሚዘንብባት ሀገር የሰው ደም ሲዘንብባት ማየት አያሳዝንም? አንድ ቀን እኮ ብቻ አይደለም ያለምንም ማቋረጥ በተለይ አብይ ጾም እናንተ ዛሬ ይመስላችኋል፣ ነገ ከነገ በኋላ እስከ ትንሣኤ ድረስ እኮ ታምር ነው የምትለው። እንደው ስጋዊ ረፍት እኮ ጥቂት ነው፣ በጣም ጥቂት ነው ያለው። ይገርማል። አጠየቀ ከመ ቃለ እግዚአብሔር ህብስተ ወማይ ትንቢተ ኢሳይያስ ምዕራፍ 55 ነው። በዚህም የእግዚአብሔር ቃል እንጀራና ውሃ እንደሆነ አስረዳ። እንጀራ ሳይበላ ማን ይኖራል? ውሃ ሳይጠጣ ማን ይኖራል? አመጋገቡ ይለያል እንጂ የሰው ልጅ ሳይበላ አይኖርም። ይኖራል? በዚህ ምድር ላይ ሳይበላ ይኖራል? ውሃ ሳይጠጣ ይኖራል? አይኖርም። ግልጽ ነው። ካልበሉ ሬሳ ነው፣ ካልለበሱም እንስሳ ነው። ሰው ካልበላ ሬሳ ነው። ሰው የእግዚአብሔርን ቃል ካልተመገበ በነፍሱ ሬሳ ነው። ነፍስ አትሞትም። የነፍስ ሞት በሲኦል መቀጣት ነው። እግዚአብሔር አምላክ ከዚህ ያድነን ይሰውረን። ደግሞ መሬት ላይ የሆነች ገነት አለች ሊመጣበት ነው። ወአይሁድ ሩህባን ይዜ እምኔሁ አይሁድ ግን እስከ ዛሬ ድረስ ከዚህ የተራቡ ናቸው። እስመ እሙንቱ ያነብብዎ ወይሌቡ ትርጓሜሁ ያነቡታል፣ ትርጓሜውን ግን አያውቁትም። ሰዎቹ ጥቅስ እንጂ ትርጓሜ አያውቁም። በእኛ ቤተክርስቲያን ሁሉ ተተርጉሟል። እስመ እግዚአብሔር አጽኦ አዕይንቲሆሙ በክፋታቸው የተነሳ እግዚአብሔር ዓይናቸውን እንዳያይ አደረገው። ወአልባቢሆሙ ልቡናቸውን አደነደነው።
ዋይዛን የሆኑ ጆሮአቸውን አደነቆረው። በምን በላቸው? ይህን ትንቢት ማን ተናገረው? ኢሳይያስ ምዕራፍ 9 ቁጥር 6 ላይ ምን ብሎ ያ ያሉ አያስተውሉም፣ ወይም ታያላችሁ አትመለከቱ፣ ትሰማላችሁ አታስተውሉም። ካስተዋል ከበቂ ነው በላይ በከመይቤዝ በእንተውም ዝንቱ ነቢይ ይህ ነቢይ ስለ እነሱ እንዲህ ብሎ እንደተናገረ ወበውስተ ገነት ዕፀ ሕይወት በገነት የሕይወት ዕፅ አለ። በገነት ያጣነውን ዕፅ የታገኘ ነው? መሬት ላይ ካለችው ገነት ዘይቤ እግዚአብሔር በእንቲሃ ይበል እምኔሃ ያህዩ ለዓለም እግዚአብሔር በገነት ስላለችው ዕፀ ሕይወት ከዚያች ዕፀ ሕይወት የበላ አይሞትም ለዘላለም ሕያው ሆኖ ይኖራል ብሎ ተናግሯል። ወበውስተ ቤተክርስቲያን ዕፀ ሕይወት በቅድስት ቤተክርስቲያን ዕፀ ሕይወት አለ። ምን አለ? ኧረ ተው መልሱልኝ። ምን አለ? ዘውእቱ ሥጋሁ ወደሙ ለክርስቶስ ይኸውም የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ነው። በገነት ያጣነውን በቤተክርስቲያን አገኘ ነው። መሬት ላይ ያለችው ገነት ማናት? ቅድስት ቤተክርስቲያን። ቅድስት ቤተክርስቲያን ራሱ ኢየሱስ ክርስቶስ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ተናግሯል። ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ጀምሮ ተመልከቱት። ወቤተክርስቲያን እሰ በአምሳለ ሀይመት ዘባባን ገነተ እግዚአብሔር ዘባባን ኢቲ ገነተ እግዚአብሔር በዲበ ምድር ቤተ ክርስቲያንስ በምድር ላይ ያለች የእግዚአብሔር ገነት ናት። የማን ገነት ናት? አሁን ልብ በሉ። ወደ ወንጌሉ ልመለስ። በእንደው ከትንቢተ ኢሳይያስ እንነሳ። ነቢዩ ኢሳይያስ ምዕራፍ 56 ቁጥር 7 ላይ እንዲህ ይላል፣ አገብኦሙ ውስተ ደብረ መቅደሴ ሕዝቡን ማለት ነው ወደምመሰገንበት ቤተ መቅደሴ አገባቸዋለሁ፣ አመጣቸዋለሁ። ወአስተፌስሖሙ በቤተ ጸሎቴ በጸሎቴ ቤት ደስ አሰኛቸዋለሁ። ወይከውን ኅሩየ መሥዋዕቴ ወቁርባኔ ለእኔ የሚያቀርቡልኝ መሥዋዕት ለእኔ የሚያቀርቡልኝ ቁርባን የተመረጠ የተወደደ ይሆናል። ቤትየሰ ቤተ ጸሎት ይሰመይ ለኩሉ አሕዛብ ይቤ እግዚአብሔር። እግዚአብሔር እንዲህ ብሏል። ምን አለ?